ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰማ። ዘኢኮኖሚስት ትናንት ባወጣው ዘገባ የመከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢ ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮች ጠቅሶ ዘግቧል። በዚህም ጉዳይ የዜና ትንታኔ ያካተናል። ኢትዮጵያ ወደ ጦርነት ከምን ጊዜም በላይ ተቃርባለች ሲል ዘኢኮኖሚስት ጠቅሷል። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠና ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘኢኮኖሚስት መጽሔት በዚህ ሳምንት እትሙ ዘግቧል። መንግስት ሽምግልና አልቀበልም አለ። ተነባቢው ዘኢኮኖሚስት መጽሔት ሰሞነኛው የህዝባዊ ወያኔ ሓርነት ትግራይ ህወሓትና የፌዴራል መንግስት ውዝግብ እንዲሁም ወታደራዊ እንቅስቃሴ በተመለከተ ጠጣርና ጠንካራ መረጃ አስነብቧል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የኢትዮጵያ እንባ ጠባቂ ተቋም የመንግስት ሰራተኞች ለልማትና ለኤችአይቪ በሚል ከህግ አግባብ ውጭ ደሞዝ እየተቆረጠባቸው መሆኑን አስታወቁ። በዚህም ጉዳይ የዜና ጥንቅራችን አካተዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳይረሱ። አጫጭር ዜና ስናል በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታው ማሀቤ በዛሬው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። የፌዴራል ከፍተኛ ፍርድ ቤት ለግለሰቡ በጋዜጣ ጥሪ ቢደረግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በዛሬው ዕለት በ15 ዓመት እስከ ሞት ለሚያደርሰው ቅጣት የሚችል ወንጀለኛ ጥፋት ሆነዋል ሲል ፍርድ ቤት በይኗል። ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰማ። ዘኢኮኖሚስት ትናንት ባወጣው ዘገባ የመከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢ ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮች ጠቅሶ ዘግቧል። ዘገባው ከሰሞኑ የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች ተከዜ ወንዝ ተሻግረው ጥቃት መክፈታቸውንና ወልቃይት ጠለምትን ለመቆጣጠር መሞከራቸው ፌዴራል መንግስት ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም ህወሓት በኩል የሱዳን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊት ሰፊ ቁጥር ያለው ወታደራዊና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። በተያያዘም ስሜ አይጠቀስ ያሉ ከፍተኛ የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለው ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግራቸው አልችልም በማለት ሁኔታውን አደገኛ መሆኑን መናገራቸው ጋዜጣው አስነብቧል። ኢትዮጵያ ከምንም ጊዜ በላይ ወደ ጦርነት ተቃርባለች ብሏል ዘኢኮኖሚስት በዘገባው። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠና ግጭት ሊያመራ ይችላል በሚል ስጋት በማሳደሩ ኢትዮጵያ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘኢኮኖሚስት መጽሔት በዚህ ሳምንት እትሙ አስነብቦታል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ በትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገንዘብ መመናመን፣ ከፍተኛ ዋጋ ንረት፣ በተደጋጋሚም ጭንቀት ጊዜያትን አሳልፈዋል ብለዋል። በትግራይ ክልል የታየው አዲስ ውጥረት ሰፊ ቀጠና ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ሌላ አስከፊ ጦርነት እየተቃረበች መሆኑን መጽሐፉ አትቷል። በመሆኑም እያንዳንዱ ክስተት በመቶ ሺህ የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸው ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ዳግም ጦርነት ይነሳል የሚል ስጋት ይብለጥ አባብሶታል። የፌዴራል መንግስት ሽምግልና አልቀበልም አለ። ተነባቢው ዘኢኮኖሚስት መጽሔት ሰሞነኛው የህወሓትና የፌዴራል መንግስት ውዝግብ እንዲሁም ወታደራዊ እንቅስቃሴ በተመለከተ ጠንካራና ጠጣር መረጃ አስነብቧል። ዘኢኮኖሚስት በዘገባው ለጉዳይ ቅርበት ካለው ምንጭ አገኘሁት ብሎ ያወጣው አዲስና ሚስጥራዊ መረጃ እንደሚያሳየው አፍሪካ ህብረት ፌዴራል መንግስትና ህወሓት ለማሸማገል ሞክሮ ነበር። በዚህም ጃንዋሪ 30 እንደ አውሮፓውያን አቆጣጠር የአፍሪካ ህብረት በመንግስትና በህወሓት መካከል ለማሸማገል ጥያቄ አቅርቦ ነበር ያለው መጽሔቱ። ነገር ግን የኢትዮጵያ መንግስት ለህብረቱ በሚስጥር በሰጠው ምላሽ ህብረቱ ውስጥ ጉዳይ ጣልቃ መግባት ያቁም፣ ስቶፕ ሚዲቲንግ ኢን ኢንተርናል አፌር በሚል ጠንካራ ምላሽ መስጠቱን ዘገባው አጋልጧል። ከዚህ በተጓዳኝ ከሰሞኑ የህወሓት ኃይሎች ተከዜ ወንዝ ተሻግረው ጥቃት መክፈትና ወልቃይት ጠለም ለመቆጣጠር መሞከራቸው ፌዴራል መንግስት ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው ዘገባው አትቷል። ይህም በህወሓት በኩል የሱዳን ኮሪደር ለመቆጣጠር አሁንም ፍላጎት እንዳለው መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከታትሎ የመከላከያ ሰራዊት ሰፊ ቁጥር ያለው ወታደራዊ የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። በመሆኑም በተያዘም ስሜ አይጠቀስ ያሉ ከፍተኛ ህወሓት አመራሮች
የኢትዮጵያ መከላከያ ሰራዊት በሙሉ ዓለም እየተንቀሳቀሰ ነው፣ አብይ እያደረገው ያለው ነገር ካላቆመ ብለዋል። ይህም ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታውን አደገኛ መሆኑን መናገራቸው ጋዜጣው ጠቅሶ አስነብቧል። ኢትዮጵያ እንባ ጠባቂ ተቋም የመንግስት ሰራተኞች ለልማትና ለኤችአይ በሚል ከህግ አግባብ ውጭ ደሞዝ እየተቆረጠብን ነው ሲሉ አሳወቁ። ኢትዮጵያ እንባ ጠባቂ ተቋም 2018 በጀት ዓመት በ6 ወራት ውስጥ ከእቅድ ከተያዙት ተግባር መካከል በ20 ጉዳዮችና 46 ተቋማት ላይ ቁጥጥር አድርጓል። በተደረገው ቁጥጥር በተለይ 100 አሰራር ክፍተቶች ስምምነት ተደርሶባቸው ግኝት ናቸው ብለዋል። ከዚህም አንደኛው ፌዴራልና በተመረጡ ክልሎች በማዕድን ዘርፍ ላይ ፈቃድ መስጠት ማደስ ማገድና በተያያዘ የሚታዩ የመልካም አስተዳደር ችግሮች ዙሪያ የተከወነ ቁጥጥር ውስጥ ኢትዮጵያ እንባ ጠባቂ ህዝብ ግንኙነት ስራ አስፈጻሚ ሆኖ አለልይ ወርቄ ተናግረዋል። በዚህም ከተለየ ክፍተቶች መካከል አንዳንድ ክልሎች ማዕድን ዘርፍ ፈቃድ አሰጣጥ አንጻር በተሰጠ ስልጣን ተገቢ ወጪ ፈቃድ የሚሰጠው ሁኔታ መኖር፣ ይህንም ለመግታት በፌዴራል በኩል የተሰራው ስራ በቂ አለመሆኑን ጠቁመዋል። በተለይ በአማራና በትግራይ ክልሎች በብረት ማዕድን፣ ሌላው አንዳንድ ክልሎች ከፌዴራል አዋጅ የሚጻረር መንገድ ራሳቸውን አዋጅና ደንብ መመሪያ የሚያወጡበት አካባቢ መኖሩን ገልጸዋል። በሁለተኛ ፌዴራልና በተመረጡ ክፍል ሲቪል ሰርቪስ መስሪያ ቤቱ የመንግስት ሰራተኞች ከህግ ውጭ የሚፈጸሙ ቅጥርና ደረጃ እርገት፣ ዝውውርና የደሞዝ መቆረጥ ጋር ተያይዞ የሚፈጸሙ አስተዳደራዊ በደል መሆኑን ገልጸዋል። በዚህም የሰራተኞች ወር ደሞዛቸው በወቅቱ አለመከፈሉን በፐርሰንት እንደሚከፈል፣ ቀሪ ክፍያ ደግሞ አሁን ድረስ በተለያዩ ክልሎች በአንዳንድ ዞኖች ወረዳ ያልተከፈሉ ሰራተኞች አስተዳደር በደል እየተፈጸመ ነው ብለዋል። አክለውም የመንግስት ሰራተኞች ለተለያየ ልማት ስራ የሚልና ኤችአይቪ የልማት ማህበር በሚል ያለ ፈቃዳቸው እየተቆረጠ መሆኑን፣ ከህግ አግባብ ውጭ በአንድ የስራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር እየተፈጸመ የኢትዮጵያ እንባ ጠባቂ የህዝብ ግንኙነት ስራ አስፈጻሚ የሆኑት አለልይ ወርቄ ጨምረው ገልጸዋል። የአቡዳቢ ውይይት በተኩስ አቁም ስምምነት ላይ ያተኮረ መሆኑ ተገለጸ። በሁለተኛ ዙር የሶስትዮሽ ውይይት ከዩክሬን፣ ሩሲያ፣ አሜሪካ የመጡ ልዑክ ጦርነቱን ለዘላቂ ለመፍታት ያለመ ውይይት አድርገዋል ተብሏል። ውይይቱ በሩሲያና ዩክሬን መካከል ባልተፈቱ ጉዳይ ያተኮረ ሲሆን የተኩስ አቁም አተገባበር ሂደት በዋናነት የውይይቱ ማዕከል ነው ተብሏል። ከውይይት በኋላ በወጡት በጋራ መግባቢያ ስምምነት እንደሚያሳየው ገንቢ ነበር የተባለ ውይይት ዘላቂ ሰላምን ለማስፈን የሚያስችል ጉዳይ ዙሪያ ማተኮሩን አመላክተዋል። ውይይቱ በቀጣይ ሳምንት ለሶስተኛ ዙር ይቀጥላል። የቴሌኮም ታሪፍ ጭማሪ በአዲስ አበባ ነዋሪዎች የዳታ አጠቃቀም እንዲቀንሱና የዲጂታል ልምዳቸው እንዲፈትሹ እያደረጋቸው ነው። ኢትዮ ቴሌኮም ገበያ ተዋናይ የሆኑ ሳፋሪኮምና ኢትዮጵያና ኢትዮ ቴሌኮም ካለፈው ታህሳስ ወር ጀምሮ አገልግሎታቸው ላይ ዋጋ ጭማሪ ማድረጋቸው ይታወቃል። ሳፋሪኮም ኢትዮጵያ ወደ ኢትዮጵያ የገባው ከገባ ወዲህ ከፍተኛ የተባለውን የ44 በመቶ አማካይ ሞባይል ዳታ ታሪፍ ጭማሪ ያደረገ ሲሆን የሚሆነው በሀገሪቱ በተከሰተው በውጭ ምንዛሬ ለውጥ ተያይዞ የደረሰበት የፋይናንስ ጫና ለመቋቋም እንደ ኢትዮጵያ አቆጣጠር እስከ መጋቢት 2027 ከኪሳራ ለመውጣት የሚያደርገው ጥረት መሆኑ ተገልጿል። ይሁን እንጂ የዋጋ ጭማሪ ተከትሎ የናር የመጣ ወጪ በስራና በዲጂታል አገልግሎት ተጠቃሚ ነው የሚያሳየው ጫና እየበረታ በመምጣቱ በተለያየ ኑሮ ደረጃዎች ላይ የሚገኙ የአዲስ አበባ ነዋሪዎች የቴሌኮም አገልግሎት የሚጠቀሙ መንገድ ለመፈተሽ ተገደዋል። የመንግስት ትምህርት ቤት መምህር የሆኑት ጥሩነሽ ኃይሉ ደሞዝ ባልጨመረበት ሁኔታ የቴሌኮም አገልግሎት ወጪና ጭማሪ መደረጉ ተጽዕኖ እያደረሰ መሆኑን በጥቅስ የሞባይል ዳታ አገልግሎት ገደብ ዋይፋይ ላይ ጥገኛ ለመሆን መገደዳቸውን ገልጸዋል። ደሞዝ ባልጨመረበት ሁኔታ የግንኙነት ወጪ ማድረጋቸው ሁኔታ ለመምራት ከጊዜ ወደ ጊዜ የሚቻል እያደረገ ነው በማለት መምህሯ ያለው ወቅታዊ ሁኔታ አስረድተዋል። በተርቦች መንጋ ጥቃት የተሰነዘረበት ድሮን በቅርቡ በማህበራዊ ትስስር ገጽ በስፋት የተጋሩ ቪዲዮዎች አንድ ድሮን ባልተጠበቀ ሁኔታ የተርቦች መንጋ ጥቃት ሲሰነዘረበት ያሳያል። ቪዲዮ እንደሚታየው ድሮን ወደ ተርቦች ቀፎ ተጠግቶ በነበረበት ወቅት ተርቦች መንጋ የድሮኑን ድምፅና እንቅስቃሴ እንዳደጋ በመቁጠር ከፍተኛ ተቃውሞ አሳይተዋል። ተርቦች በድሮን ካሜራና ክንፎች ላይ በመከማቸት ድሮኑ ለመዋጋት ጥቃት ለማድረስ ሲሞክሩ ታይተዋል። ቪዲዮ መጨረሻ ድሮን ተርቦች ተከበው ቁጥጥር ውጭ ሊሆን ሲል ይታያል። የዘርፍ ባለሙያ እንደሚናገሩ ከሆነ ተርቦችና ንቦች የድሮን ሞተር ለሚፈጥሩት ንዝረትና ድምፅ እጅግ ስሜታዊ በመሆናቸው ቀፏቸው ለመከላከሉ ሲል መሰል ጥቃት ሊሰነዘር ይችላል። ይህ ክስተት ድሮኖች ነፍሳት መኖሪያ አካባቢ ማስጠጋት አደጋ ሊኖረው እንደሚችል የሚያሳይ መሆኑን ጠቁመዋል።